ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። እግዚአብሔር የተመሰገነ ይሁን። ሰላማችሁ ይብዛልኝ። እንግዲህ ዛሬ አንዲት እህታችን የጠየቀችን ጥያቄ ያንን ጥያቄ ደግሞ እኔ በምችለውና በገባኝ በተረዳሁት መጠን መልስላችኋለሁኝ። እስከ ፍጻሜ ድረስ አብራችሁኝ ሆኖ ቪዲዮውን ግን ላይክ በማድረግ ቤተሰብ ሆኖ ስለ ቢዝነስ ስለ አንዳንድ ሀሳቦች መጠየቅ የምትፈልጉ ካላችሁ ጠይቁ። እንዲሁም ደግሞ ስለ ቢዝነስ ብዙ የተሰሩ ቪዲዮዎች አሉ፣ ወደ ኋላ ሄዳችሁ ማየት ትችላላችሁ። ከስደት መልስ ምን እንስራ እንዴት እናድርግ የሚለው ማለት ነው። እና ቀጥታ ወደ ሀሳቤ ነው የምገባው። በመጀመሪያ አመሰግናችኋለሁ፣ እግዚአብሔር አክብርልኝ። ሁለተኛ ነገር ደግሞ አንዳንድ ቤተሰቦች የሆናችሁ ወይም ደግሞ እንግዲህ ሰብስክራይብ ሳታደርጉ የምታዩኝ ያላችሁና ምን ለማለት ነው የፈለኩት ማለት ያልሆነ ቃል አትናገሩ። ይሄ ሰውን እሰብራለሁ ሰውን እንተነላለሁ ብላችሁ ያልሆነ ቃል አትናገሩ፣ ወይም ደግሞ ይሄ እንደመጣላችሁ አትጻፉ። ሰው ያን ኮመንት ሳነብ ምናልባት ምን ውስጥ ሆኜ እንዳነበብኩኝ አንቺ ላይ ገባሽ ይችላል። ምናልባት በአንቺ ጽሁፍ እኔ ልሰናከልብሽ ይችላል። እኔ ላንቺ ለምሳሌ መሰናክል ከሆንኩኝ እኔ መከታተል አቆሚ ከዛሬ ጀምሮ እህቴ። ጥያቄሽን ግን መልስልሻለሁ ማለት ነውና ቀጥታ ወደ ጥያቄ ነው የምገባው። ይቅርታ ዛሬ ትንሽ ነርቨስ ሆኛለሁ ማለት ነው። አንዳንድ የሚጻፈው ነገር ቅጥ ያጠፈ ነገር ወይም ደግሞ ይሄ ያልሆናችሁትን ነገር ሆኖ መጻፍ ጥሩ ነገር አይደለም። እኔ በጣም ደስ በሚለኝ ነገር በእናንተ ደስ ይለኛል። አሁን ይሄ አንዳንድ ሰዎች አሁን ከየት እንደመጣችሁ ባላቅም የማይመስል ነገር ምትጽፉ አላችሁ፣ ጥያቄም ትጠይቃላችሁ የራሳችሁ ፍላጎት፣ እንደገና ደግሞ ጥቅምም ትፈልጋላችሁ። ሰውም ደግሞ ሳይኮን እንድትነኩ የምትፈልጉት ነገር ምን ሆነ የተንዛዛ ይሄ ቪዲዮ? እስኪ ወደ ኋላ ሄደሽ የኔን ቪዲዮ እያቸው እና ይቅርታ ይሄን ስል ግን ሁሉም የኔ ተከታታዮች ማለቴ አይደለም። በተለይ ደግሞ እንደዚህ እህታችን ያለ ተግባራችሁና ራሳችሁን ለምሳሌ አንድ ሰው ነው ያልሆነ ነገር ስናገር ዓለም እንደዛ ናት ማለት ነው። እናንተም ደግሞ ያንን ኮመንት የጻፋችሁ እናንተ ትክክለኛ ያ ሰው ናችሁ። በቃ ትክክለኛ ይሄ ሆድ ያበቀለው እንትን አፍ ያወጣል እንደሚባል ማለት ምላስ ያወጣል እንደሚባል። ስለዚህ እንደዛ አትሁኑ። ቢያንስ በተቻላችሁ መጠን መልካምና ደግ ነገር ለማድረግ ሞክሩ። እንደገና ደግሞ ሰዎች የሚጎዳ ነገር ሳይሆን የሚጠቅም ነገር አድርጉ እናንተ በምትችሉት መጠን። ግን ይሄ የሚሰራውን ሰው ለማደናቀፍ እኔ አንቺ አሁን ይሄ ነገር ስለጻፍሽ እኔ ምንም ነገር የሚነካ ነገር የለም፣ ምንም ነገር መሆነው ነገር የለም፣ ከክብሬ የሚቀንስ የለም፣ ከክብሬ የሚጨምር የለም። አንቺ አየሽኛ ላይሽ ምንም የሚያደርግልኝ ነገር የለም። ምክንያቱም እኔን የመሰሉ ሰዎች ናቸው እየተከታተሉኝም ያሉት፣ እኔን የመሰሉኝ ሰዎች ናቸው። እኔን ልክ በሐሳቤ የሚስማሙ በሐሳባቸው መስማማ ኮመንታቸውን አንብቤ ለኔ ትልቅ ዋጋ የሚሰጠኝ የሚያበረታታኝ ስህተቴንም ደግሞ ዓለም ይሄ ነገር አስተካኪ ይሄ ባልሆነ ልቅ በሆነ ቋንቋ ሳይሆን ይሄን ነገር አስተካኪ ዓለም እንዲህ አድርጊ ሲባል እኔም እሺ እላለሁ። እንደዚህ ያልሆነ ቃል እኔም አልመልስም። እሺ አስተካክላለሁ፣ ይቅርታ ማለት ከሰው ልጅ ስህተት አይጠፋም። ግን ሰውን ስትመክሪ ደግሞ እህታችን ቅጥ ይኑርሽ። እኔ በጻፍሽው ልክ ነው እኔም ያሰብኩሽ ማለት ነውና እንደዛ መሆን የለበትም። ቀጥታ ወደ ጥያቄሽ እንሄዳለን። ዓለም ዛሬ ምን ሆነሽ ነው ልትሉኝ ትችላላችሁ ውድ ቤተሰቦች። እንግዲህ ከሌላ ጊዜ ሐሳቤና ከሌላ ጊዜ ማለት አንዳንዴ ስክን የምትሉት ነገር አለ፣ አንዳንዴ ደግሞ ነገሮች ራሳችሁ ያላችሁበት የውስጣችሁን ድክመት ይኖራል። እንደገና ሌላ ነገር ደግሞ እንግዲህ ወደ ጥያቄ አንቺ ልክ ከስርዓት ውጪ ብትጠይቅኝም እኔ ደግሞ ስርዓት ባለው መንገድ እነግርሻለሁኝ። ጆሮሽን አድምጠሽ ጆሮሽን ተጠቅመሽ ይሄም ወሬ ከሆነ ይሄም ላንቺ የማይጠቅም ነገር ከሆነ ከኔ ቤተሰብነት ውልቅት ያለሽ ማለት ነውና እኔን የመሰሉ መለወጥ የሚፈልጉ እህቶቼን ከነሱ ጋር እንቀጥላለን ማለት ነው። እሺ እንግዲህ ዛሬ የቤት ማለት የምግብ ቤት ያዋጣል አያዋጣም፣ ቢሰራ ጥሩ ነው ወይስ እንዴት ይሻላል በሚለው ገና አዲስ መሆንሽን ያስታውቀኛልና ለዩቲዩብ ማለት ነውና ስለዚህ ከዚህ በፊትም ሰርቼዋለሁ። ቀጥታ ወርደሽም መመልከትም ትችያለሽ። በትንሹም ደግሞ ሃይላይት ተሰጥሻለሁ ማለት ነውና እህቴ በነገራችን ላይ ማያዋጣ ነገር የለም ከዚህ በፊት እንደምሰራላችሁ። ስራው ግን ስለሚያዋጣ ነው ወይ መስሪው ብር ስለሚያስገኝ ነው ወይ መስራት የምትፈልጊ ወይስ ደግሞ ከውስጥሽ ትክክለኛ
ከውስጥሽ ያንን ስራ ትፈልጊዋለሽ። ብትወድቂ ወይም ደግሞ ብትከስሪ አንዴ ከስረሽ ሁለተኛ ዙር ደግሞ ልትነሽበት ወይም ደግሞ እጥፍ ልታተርፊበት ትችያለሽ። ገባሽ አይደለ? ግን ያንን ነገር አሁን አንዴ ከስር ያለውና ከዚህ ስራ ልውጣ የምትይ ከሆነ አንቺ ትርፍን ፍለጋ ነው እንጂ የስራው ፍቅር ኖሮሽ ወይም ደግሞ ሰራዋለሁ ብለሽ አይደለም የገባሽው የሚሆነው ማለት ነው። ስለዚህ ከምንም በላይ መጀመሪያ ቢያንስ ለ1 2 ለ3 ወር ወይ መስተንግዶ ስሪ፣ ከቻልሽ ደግሞ ዝቅ ብለሽ እንትን ስሪ፣ ወጥ ቤት ረዳት ሆነሽ ስሪ። ምክንያቱም አንድ ፓስታ ምን ያክል እንደሚወጣው እንዴት እንደሚደረግ በምን ያክል ኪሎ ሽንኩርት ላይ ምን ያክል ኪሎ ደግሞ እንትን ይሰራል። አሁን ለምሳሌ በየአይነት ሲሰራ እንዴት እንደሚሰራ እያንዳንዱ ነገር ለምሳሌ አንቺ አሁን ያንን ነገር ሁሉ ቀስመሽ ከወጣሽ በኋላ ጥሩ ነገር መስራት ምስር ላይ ምን ያክል ሽንኩርት እንደሚጨመር ምን ያክል ዘይት እንደሚጨመር እያንዳንዱ ነገር ቅመማ ምን እንዲጨመር እያንዳንዱ ነገር ያን ረዳት ሆነሽ ስትሰሪ ብዙ መስዋዕትነት እንትን ቢልብሽም ብዙ ነገር ደግሞ ተምረሽ ትወጫለሽ። ከዛ ግን እዛ ጋር ሆነሽ ለማዘዝም ለመስራትም አፍሽን ሞልተሽ ለመናገርም ለማቅረብም ለሁሉ ነገር ትምህርት ተምረሽ ትወጫለሽ። አንቺ ሳትከፊ ግን ክፍያ ትንሽም ቢሆን ክፍያ እየተከፈለልሽ ብትሰሪ ይሄ ጥሩ ነገር ነው። ከዛ በኋላ የራስሽን ስራ ትጀምሪያለሽ። ስትሰሪ ደግሞ በትልቅ ነገር መስራት አይደለም፣ በትልቁ ተነስቶ መስራት ሳይሆን ትንሽዬ ምግብ ቤት ትከፍቻለሽ። ከዛ በሱ ታያለሽ፣ አይነት ትሰሪያለሽ። ተጋቢኖ፣ ፓስታ በአትክልት፣ ፓስታ በሱጎ፣ ፍርፍር፣ ስጋ ፍርፍር፣ የተለያየ ነገር ትንሽ ስጋም እያመጣሽ ምናምን ጾም በሌለ ሰዓት ክርስቲያን ኮንሽ እንደዛ አድርገሽ ተጋቢኖም እንደዚህ እያደረግሽ ቡናም ከጎን ሻሂ በቃ እያፈላሽ በፌርሙዝ አስቀምጠሽ ያን ሁሉ ነገሮች አስተካክለሽ ከዛ ታይዋለሽ። በትንሹ ማለት በትልቁ አይደለም፣ በትንሹ እዛ አትራፊ ነው አይደለም የሚለው ነገር እዛ ላይ ታይዋለሽ። ከዛ ከፍ ያለውን ደረጃ እየሰራሽ ትሄጃለሽ እንጂ አሁን ባንዴ ያመጣሽውን ብር በሙሉ እዛ ላይ ካደረግሽ ጥሩ አይመጣም ማለት ነው። ምክንያቱም ሙሉ ብሩን አምጥተሽ እዛ ላይ ካደረግሽው አንደኛ የሆነ ነገር እንከነ ራሱ ቢገጥምሽ ወይም ደግሞ ንግድ ፍቃድ አውጪ ብትባይ የሆነ ነገር ቢፈለግ ራሱ ያው ሌላ ብር ግዴታ ያስፈልጋል። ወደ ኋላ ማስቀረት አለባችሁ ማናችሁም። ይሄ ጥያቄ ብትጠይቀውም እሷ ግን በተለይ ምግብ ቤት ለመስራት የምትፈልጉ ፍላጎት ያላችሁ የምትወዱ ማለት ነውና ለእናንተ ይሆናችኋል። ያው አንድ ሰው የጠየቀው ለብዙዎች መልስ ይሆናል ብዬ ነው መልሰው እንጂ አንድ ሰው ዝም ብለሽ ኮሜንት ላይ ይሄን ብለሽ ዋና ሀሳብ መግለጽ ቀላል ነው። ግን አንዱን ቪዲዮ ቢሰራ ለብዙ ሰዎች ይደርሳቸዋል። አሁን ለምሳሌ ቪዲዮን ላይክ ብታረጉ ምግብ ቤት ለሚፈልጉ ሰዎች እና ዩቲዩብ ሪኮመንድድ ያደርገዋል። እናንተ ቪዲዮን ላይክ ስታደርጉት ለእንደዛ ለሚፈልጉ ልጆች ሪኮመንድድ አድርጎ ያደርስላቸዋል እላቸዋለሁኝና ውድ ቤተሰቦች እንግዲህ ዛሬ ምን ነው አለምዬ ተቆጣሽ እንዳትሉኝ። እኔ ራሱ ስቆጣ ማለት ነው ማርያም ቤት ራሱ ስቆጣ በቃ እንደዚህ ነው ማለት እኔ ትንሽም ነገር ያስደስተኛል ይቅርታ እንግዲህ እየጨለመ ስለሆነ ነው። ትንሽም ነገር ያስደስተኛል፣ ትንሽም ነገር ደግሞ ማለት ደስ ያሰኘኛል ማለት ነውና ስለዚህ በተቻላችሁ መጠን ማለት ነውና ኮሜንት ላይ ስትጽፉ ምናልባት አንድን ሰው እየጎዳችሁ ሊሆን ስለሚችል ብዙ ነገሮች አሉ ማለት ነው። እየጎዳችሁት ወይም ደግሞ በእናንተ ምክንያት የሆነ ነገር ውስጥ ቢገባ ደስተኛ አትሆኑም አይደለ? ስለዚህ በተቻላችሁ መጠን ክፉ ነገር እንዳትጽፉ፣ ራሳችሁን ቆጥቡ። እግዚአብሔርን ያ ሰው በምን ውስጥ እንዳለ አታውቁም። ደስተኛ ይሁን ተከፍቶ ይሁን የሆነ ነገር ላይ ውስጥ ይሁን አታውቁም። ስለማታውቁ እናንተ ፊት ለፊት የመጣላችሁ ለምሳሌ እውነት ያላችሁ ነገር እንኳን ካለ የሆነ በቃ ይሄ ስነ ምግባር በተሞላበት ትህትና በተሞላበት ነገር ጻፉ እንጂ እዛ ጋም ለራሳችሁ ጥቅም ጽፋችሁ እዛ ጋም ደግሞ ያልሆነ ቃል ጽፋችሁ ምን ያደርግላችኋል? እግዚአብሔርም አይወድም፣ ሙስሊሞቹም አላህ አይወድም፣ ክርስቲያኖቹን ደግሞ እግዚአብሔር አምላክ አይወድም። ክፉ እንኳን እኔ ባደርግ ራቆቴ እንኳን በመጣ ዓለም ይሄ ራቆትሽን እንዲህ አድርጊ ጸጉሬ እንኳን አንጨባርሬ በመጣ ምናልባት ባብድ ራሱ መሰብሰብ ነው ያለባችሁ እንጂ ከኔ እኮ ምንም ነገር አታገኙ። እኔ ስለሰደባችሁ ምንም ነገር አልሆን፣ አንቺ ስለሰደብሽኝ ምንም ሆነው ነገር የለም። የሆነ ነገር ስለተናገርሽኝ እኔ ግንባሬ ላይ የሚጻፈው የሰራው ስራ ክፉም ከሰራው ክፉ ደግም ከሰራው ደግ ነው እንጂ በቃ ሰዎች የሚያጽናና ቃል ጻፍ
በተረፈ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆንልኝ። እንደ እህታችንም እንግዲህ ማለት እኔ እህቴ ብዬ ነው የምልሽ። ምክንያቱም እኔ ምንም የሚጻፍብኝ ምንም እንትን የሚልብኝ ነገር ስለሌለ ማለት ወሬሽ በጣም ያልቅም፣ በጣም ብዙ ነው የምታወሪው ያልሽኝ። እኔ ምንም አወራው አላወራው ካልተመቸሽ መውጣት ነው። የማይጠቅም ነገር አልናገርም። ሰው የሚጠቅመው ላንቺ ምናልባት ይሄ ጥላቻ አርጎብሽ ወይም ደግሞ ይሄ በጣም 10 ደቂቃ 11 እና 12 ደቂቃ 30 ደቂቃ እና 40 ደቂቃ ፊልም የምታይበት ሰዓት ምናልባት ከዚህ አሻምቶብሽ ሊሆን ይችላል። ምክንያቱም ያን ፊልም ነው፣ ይሄ ደግሞ የተግባር ህይወት ነው። እኔም ነግርሽ የተግባር ህይወት ነው። ነገ መተሽ ምትኖሪ ህይወት ነው እግዚአብሔር ካደለሽ። ካልሆነ ግን ያን እንደ ፊልም ዝም ብዬ ያልሆነውን ነገር እያመጣው ፕራንክ ምን እያልኩኝ አላወራልሽም። ምክንያቱም እኔ አንቺን አስቄ ገደል ማስገባት እኔ ጥቅም እንዳገኝ ብቻ ሳይሆን ቢያንስ እኔም በእግረ መንገዴ ያወቅኩትን ላንቺ አሳውቄ በተቀረው ደግሞ ያንቺ ህይወት እንዲስተካከል እኔም ደግሞ በተቻለኝ መጠን ያቅሜን ነገር አደርጋለሁ። ከዛ የሆነ ነገር እይታ ላይ የሆነ ነገር ይከፍለኛል እንጂ እንደ ሌሎች ዩቲዩበሮች ያልሆነ ነገር አውርቼ ያልሆነ ነገር ሆኜ አላደርገውም። አታስቢው እህቴ። እኔ መሳቅ ካለብን በሌላ መንገድ ልንስቅ እንችላለን። ግን በህይወት ጉዳይ ከስደት መልስ መጥቶ ሰው በኖሮ ህይወት እንትን ያልሆነውን ነገር እንዳወራ አታድርጊ። ምክንያቱም እኔ እውነት ነው እንጂ የውሸት ህይወት አይደለም እናንተ ጋር ቪዲዮ ሳደርግ የእውነት ህይወት የእውነት አንዳንዴ ከራሴም ከእህቶቼም ከአካባቢ ከማየው ነገር ተነስቼ ሰራላችኋለሁ። ለምን ለነገ ትምህርት እንዲሆናችሁ። እኔም ስደት እያለሁ እንደ ተምሬበታለሁ። ለምሳሌ ከነ የተንቢ ተምሬያለሁ። ገባሽ አይደለ? እንዲህ ስለሆነ አንዱ ለአንዱ መማመሪያ እንጂ መሳቂያ መሆን የለበትም ብዬ ስለማስብ ነውና በሌላ እንገናኛለን። እስከዛ ሰላም ሁኑልኝ። አመሰግናለሁ። ቪዲዮን ላይክ፣ ሼር፣ ኮሜንት አድርጉልኝ። ሰላም ሁኑልኝ።